አሁን እግዚአብሔር ፍቅር ነው አይደለ? በአንተ አንደርስታንዲንግ መልካም ነው። ድህነት ደግሞ በኢየሱስ በማመን ነው የሚገኘው። የክርስትና አንዱ አስተምሮ ደግሞ ማንንም ወደ ሲኦል እንዲገባ እግዚአብሔር አይፈልግም። ሁሉም በልጁ በማመን እንዲድን ነው የሚፈልገው። ለምንድን ነው ወርዶ ራሱን ፕሩቭ ማያደርገው? እግዚአብሔርን ዲስፕሩቭ ላደርገው በእውነት አልነበረ፣ ፈልጌው ነበረ። ካለ ግን ፈልጌው ስለ የእግዚአብሔር ጠበቃነት አይነት አንዳንድ ሃይማኖቶች እንደሚሆኑት መሆን አልፈልግም ነበር ለራሴ። አስፈላጊ ነው ብዬም አላምንም። የምድር መፈጠርና የኔ መፈጠር አሁን ኦሬዲ ላለውበት ላይፍ ነው ሞር የሚያሳስበኝ። አሁን እንዴት ልኑር የሚለው ነው እንጂ እንዴት ተፈጠርኩ ለምን ተፈጠርኩ የሚለው እኔ ማሰብ ያለብኝ ጉዳይ አይደለም። ኦሬዲ ተፈጠር ያለው እንዴት እንደተፈጠርኩ አላውቅም። ሳይንሱ በራሱ ያብራራዋል። ግን አሁን አንተ መጽሐፍ ቅዱስ እንድትቀበል ያደረገ ምንድነው? እውነት እንደሆነ በምን አወቅ? ለምሳሌ አባቶች የሆነ ታይም መጣው ኮሬክት ካረጉት ስህተቶች ካሉት የእግዚአብሔርን ማንነት ኢቪል አድርጎ ካቀረበው በዛ ላይ ስህተቶች ካሉት እንዴት ነው አንተ መጽሐፍ ቅዱስማ ልክ ነው ብለህ ይህን ሁሉ ሀሳቦች? ምክንያቱም ባይብልን ካልተቀበልክ ውድቅ ስለሚሆኑ ማለት ነው። ህግ ለመፈጸም ከሆነ የሞተው ጀስት ለራሱ ነው የሞተው፣ ለኔ አይደለም የሞተው። አንድ ሰውም እንደዛ የሚል ጥያቄ ከዚህ በፊት አንስቶልኝ ነበርና እግዚአብሔር ስታንዳርድ ሴተሩ እሱ ሆኖ ከዛ በዛ ስታንዳርድ የሚቀጣ ከሆነ መስናት የሆነ እንትን አለው መተላለፍ አለው የሚል ሀሳብ። አሁን ኢየሱስ ባይሞት ኑሮ አንተ እግዚአብሔር ፍቅር ነው ብለህ ታምን ነበር? እስኪ እናስወጣውና ከታሪክ ውስጥ ኢየሱስን አላምንም። ሰው እግዚአብሔር ፍቅር አይደለም። ህግ የመጣው ራሱ ሰዎች ኃጢአታቸውን ኮንሽስ እንዲሆኑ። ምክንያቱም ለምሳሌ ወደ ላይ አት የሚል ህግ በሌለበት ሁኔታ ወደ ላይ ማየት የሚባል ኃጢአት የለም። እውነት አንድ ናት ብለን የምታስበው ወይስ ሁሉም ሃይማኖት ጋር እውነት አለ ብለህ ታስባለህ? እውነት አንድ ናት ብዬ ነው ማስበው። የቷ ናት? ምንም ክሊር ያልሆነ ነገር ደጋግመህ እየነገርከኝ ሎጂክ ነው አሁን ማውራው። ሎጂካሊ መጽሐፍ ቅዱስ ሎጂካሊማ ልክ አምላክ ከሆነ አሁን የጠየቅኩም ለዛ ነው የኢየሱስ አምላክነት። እሺ አምላክነቱ ሰው እያለ አብሮት ነበር ወይስ ፖዝ አድርጓል? የሆነ ታይም ፖዝ ያደረገበት ጊዜ የለም። ስለዚህ አምላክም ነበር። አምላክም ከነበረ ፔን አይሰማውም ማለት ነው። ኃጢአት ራሱ ምንድን ነው? ኃጢአት ማን ነው ይህንን ኃጢአት ነው አይደለም ያለው? ምክንያቱም ራሱ ጳውሎስ ሲናገርና ከህግ በፊት ኃጢአት የለም፣ ከህግ በፊት የነበረው እና አብርሃም ምናምን እንደ ልባቸው ነው የሚኖሩት፣ እግዚአብሔር እነዚህ የለም። ህዝቡ ስላስቸገሩት ህግ የሚባለውን ነገር ሰጣቸው። ሰው እግዚአብሔር መስፈርት አይደለም ያወጣው፣ እግዚአብሔር ማንነቱ። ይህን ወርልድ ክሬተር አለው ብለህ ታምናለህ? ያ ክሬተር ማን ነው? ክሬተሩ እግዚአብሔር እኮ። የእግዚአብሔር ክሬተር ማን ነው?